እውነተኛ ነብይ ውሃ አይሰጥም ቃል ይሰጣል ኤልሳ ምንድን ነው ግብር እኮ ነው ግብር ሲፈልግ አይገርማችሁ መንፈስ ቅዱስ ባለበት በዛው ትንቢት አለ በዛው ኃይል አለ በዛው ክብር አለ በዛው ግርማ አለ በዛው ትልቅ ነገር አለ የሰዎች ጥያቄ ምንድነው ውሃ ነው ውሃ ደግሞ የሚመጣው ዝናብ ሲኖር አይደለም ኤልሳ ግን ተቃራኒ ተናገረባቸው ጥያቄያቸው ውሃ ቢሆንም ደመና የለም አለ ደመና የለም አዎ ታዲያ ውሃ ከየት ይመጣል ይሉታል ጥያቄያቸው ውሃ ቢሆንም ነፋስ እርጥበት እንኳን አይኖርም አለ ታዲያ ውሃ ከወዴት ይመጣል አለ በዚህ ሸለቆ ጉድጓድ ምን አድርጉ ከዛ በኋላ ይሄ ጉድጓድ ለምን ይሆናል ሞላል እውነተኛ ነብይ ውሃ አይሰጥም ቃል ይሰጣል ኤልሳ ውሃ በጀረኬና እንትን ከሚባል ወንዝ አቅዱት በጋሪ አድርጋችሁ አምጡት አለ ወይስ ቃል ሰጠኝ ጉድጓዱ በውሃ ምን ይሆናል ብሎ ኤልሳ ቻው አለ አራ ኤልሳ አትሄድብን ነው ተናገር ያለው ቃል መጥቷል ምን አለ ይሞላል ተናገር በዚህ ቃል ብቻ የብዙዎቻችሁ ቋጠሮ ተፈቷል ቃሉን ሰጥቷቸው እሱ ሄደ ደሩ አንዳንዴ ትንቢት ሲዘገይ ተስፋ አትቆርጡ እሺ ትንቢት ቀን አለው ትንቢት ከተናገራችሁ በኋላ እዛ አካባቢ እግር ስር ውርውር አትበሉ ጓዳ ግባ በቃ ተናገረ እሱ ሄደ ሰዎቹ ቀንም ውሃ የለም አዳሪስ ወይል ሲነጋጋ ውሃው ከጠላት ከኤዶምያስ ምድረ በዳ ማንንም ካልጠበቀበት ጆሮ ስጠኝ ማንንም ካልጠበቀበት ያንተ ጉዳይ መጥቷል ወይ አንድ ቀን ካላሰብክበት አንድ ቀን ካልካንተ ግምት ውጪ የሆነ ማንንም ካላሰበበት ያንተ ጉዳይ መጥቷል ተናገሩ ተባረኩ አሜን ኤዶምያስ የእስራኤል ጠላት ነው አይደል ጠላት እኮ ነው ከጠላት ወረዳ ሁናያ ከጠላት መንደር ውሃ ከጠላት አካባቢ ገና በቁርባን ሰዓት ውሃው ቀጥ ብሎ ቃል ወጣበት ሰፈር የመጣ ነው ከዚህ ሰዓት ጀምሮ ቃል ወጣበት ሰፈር ውሃ ይመጣል